ሀረጎች ዛሬ ደግሞ ሀረጎችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሀረጎች 97 ላይ እንዳየ ነው በጣም ቢኒ ደንግጦ እየሮጠ እንደሄደ ነበር ማለት ነው። ምን ገጥሞት ነው? ኤፍራታ ተጎርታ ነው? ናታል ተጎርቶ ነው? ወይስ ቤዚ ናት? ወይስ ጽዮን ናት? እያልን በጣም ግራ ተጋብተን ነበር ሁላችንም ማለት ነው። አላሳዩንም ነበር ማለት ነው። በጉጉት በጣም እየጠበቅናቸው ነበር ማለት ነው። እንግዲህ ናታልና ያፌትም ናኤፍ ማለት ነው። በአዲሱ ስሙ ናታል ናኤፍ ሆኗል ማለት ነው። በእነሱ ስም እየተጨቃጨቁ እንደነበረ አሁን ላይ ጦርነቱ እንደቀጠለ ይገኛል ማለት ነው። ቢኒም ያለበት ሁኔታ በጣም ውዝግብግብ ያለ ስለሆነ ጽዮንና ቤዚ እንግዲህ ባሴሩ ሴራ ተሳክቶላቸዋል ብዬ አምናለሁ ማለት ነው። ኤፉስ እንዴት ነው ከአቤል ጋር? እውነት አቤልን ቤቷ ልታስቀምጠው ነው? ያፌት የሚፈቅድ ይመስላችኋል ወይስ አይፈቅድም? ይህን እንግዲህ የምናየው ይሆናል። ሰላም ጤና ይስጥልኝ የህይወት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ይጀላችሁ የመጣው ሀረግን 98 ነው ማለት ነው። በጉጉት ሲጠበቅ የነበረውን ሀረጎች እንግዲህ ማለቃቂያው ላይ ደርሰዋል። ማለቃቂያ ላይ ማለት ነው። ሊጠናቀቅ ትንሽ ነው የቀረው ብዬ አምናለሁ ማለት ነው። እውነት ኤፍራታና ናቱ አንድ ላይ የሚሆኑበት ጊዜ እውነቱ ሊወጣ ነው ማለት ነው። ያፌት የዛን ሰዓት ምን ሊውጠው ይችላል ብላችሁ ታስባላችሁ ማለት ነው። ያፌታችን እንግዲህ እጅ ስጥ እያልን ነው። እንደዚሁም ሉሊት እንግዲህ እጅ ትሰጣለች ማለት ነው። እነሱ ወደ እስር ቤት ናቸው ማለት ነው። ያፌት ታሪኩ እንደዚሁም ደግሞ አቤል ሉሊት ማለት ነው ወደ እስር ቤት እንግዲህ ክፍል 98 ላይ እንደምናየው ቢኒ እየሮጠ ሂዷል ማለት ነው። እንደዚሁም በራንኳኩቶ ሉሊት ናት የከፈተችለት። ሉሊትን ገፈታትሯት እንደገባ ነው የምናውቀው ማለት ነው ሁላችንም። የዛን ሰዓት ግን እንደዛ የሆነበት ምክንያት ምንድን ነው? ፂ በጣም እንደተጎዳሽ ተደርጎ ስልክ ተደውሎ እንደተነገረው ነበረ። በዛ አመልክቶ እየሮጠ ሲመጣ ቀጥ ብሎ የሄደው ወደ ክላሷ ነው። ክላሷ ሂዶ ቤዚ እባክሽን ጽዮን ክፈችልኝ። ይሄንንም እንደዚህ ያደረገችው ጽዮን ስለሆነች ቤዚና ጽዮን ተመካክረው እንደዚሁም ደግሞ ዳግምን ነግረውት እሺ በማለት ነበረ። እሱ ተሳክቶላቸዋል ማለት ነው። ውድ ቤተሰቦቼ እባክሽን በሩን ክፈችው የኔ ፂ ራስሽ እንዳታጠፊብኝ እያላት ነበር ማለት ነው። እሷም ደግሞ በፍጹም ልከፍትልህ አልችልም ብለው ነበር ማለት ነው። ዛሬ ላይ ደግሞ በሩን ከፍታለት ፍቅሩን ገልጾላት ሲገልጽላት ታርቀዋል ማለት ነው። እሷም ለመታረቅ ፈልጋ ነበር ጽዮን። በነገራችን ላይ ጽዮን ትወደዋለች፣ እሱም ይወዳታል። ያው በአቤል ምክንያት ዝብርርድ ያለ ስሜት ነበር እየተሰማት ያለው ለሷም ማለት ነው። አቤል እንግዲህ እሱ እንደማይወዳት እሷ እንደማትወደው እያረገ ነበር ያጣላቸው። ከዚህ በፊት ቢኒን አግቶ ስለነበረ በዛ ምክንያት ማለት ነው። እንግዲህ አሁን ላይ ያሉበት ሁኔታ በጣም የሚያሳዝን ሁኔታ ነው ማለት ነው። ሁላችሁም በቅርብ ቀን እውነቱ ወጥቶ ናታልና ኤፍራታም አንድ ላይ እንደሚሆኑ 100% እንጠብቃለን ማለት ነው። በቅርብ ቀን እንጠብቃለን። ናታል እንግዲህ የጀመረው ወጥመድ አለ ማለት ነው። ይህንንም ለኤፍራታን ማዳን አለብኝ ኤፉ በፍጹም አንድ ነገር ካልሆነች በስተቀር ወደ ያፌት አትሄድም ብሏል ማለት ነው። እውነት እንግዲህ ያፌት ኤፍራታን ይሰጣል ወይስ አይሰጥም የሚለውን እንግዲህ ኤፍራታ እርጉዝ ናት እንደምታውቁት ማለት ነው። አሁን ላይ እንግዲህ ቤት ውስጥ ደግሞ ከአቤል ጋር ፊልም እያየች ነበር ማለት ነው። አጋጣሚ ሆኖ እባክህን ፊልሙን ቀይረው እኔ ላየውም አልፈልግም ውጋው ምናምን እያለ ነበረ አቤል ማለት ነው። ይሄ ቀበጥ ያው ኤፍራታና ጽዮንን እያሰቃየ ይገኛል በአሁኗ ሰዓት ማለት ነው። ያው ጽዮን እንግዲህ ታርቃለች ከቢኒ ጋር የቢኒ ናት ማለት ነው። አቤል ምን ይውጠው ይሄንን ከሰማ ደግሞ አጣልታት ነበርና ቢኒንም እስከ ማገድ ደርሶ ነበረ። ኤፍራታ ጋር ቤት ውስጥ ፊልም እያዩ ነበር ማለት ነው። አጋጣሚ ሆኖ ደግሞ ያፌት ከውጭ ይመጣል ማለት ነው። የኔ ንግስት እንዴት ውለሽልኛል እያለ ሲመጣ ከአቤል ጋር ነው ያገኛት ማለት ነው። አቤልም እንግዲህ መውጫው መግቢያው ጠፋው ማለት ነው። ምክንያቱም ያው ለያፌት ያክስቱም ልጅ ቢሆን አብሯት እንዲኖር አይፈቅድም ማለት ነው። አብሮት እንዲኖር አይፈቅድም ማለት ነው። ኤፍራታም ደግሞ እኛ ጋር እንዲኖር ባከን ፍቀድለት እያለችው ነበረ። አሁን ምን የሚውጣት ይመስላችኋል? ኤፍራታንስ ምን ሊያረጋት ይችላል? ያፌት ያክስቱንስ ልጅ አቤልም ምን ያደርገዋል ብላችሁ ታስባላችሁ ማለት ነው? እሱም በኮሜንታችን እንጠብቃለን ማለት ነው። ሀሳብ አስተያየታችሁን ለዚህ ቤተሰብ ያሉ ናችሁ ላይክ እና ሼር ሰብስክራይብ በማድረግ ህይወትን
አበረታቱን ትላለች ማለት ነው ህይወት። እና ውድ ቤተሰቦቼ የዛሬው ቪዲዮአችን እንግዲህ ሀረጎች ናቸው። ሀረጎች እባክችሁን እንግዲህ የናታል ናት ኤፉዬ ድል ለናታል እያልን ማለት ነው። ምክንያቱም ከዚህ በላይ ይበቃዋል ማለት ነው። ስቃይ በጣም በቃ በኤፍራታ ላይ በጣም ስቃይ ተደጋግሞባታል ማለት ነው። አሁን ደግሞ መልሶ ስቃይ ውስጥ እየከተታት ነው አቤል ማለት ነው። ወጥመድ ውስጥ እንደሚከታት አይተናል ማለት ነው። የቤዚ አፍቃሪ እንግዲህ ከቤዚ ጋር ወክ እያደረጉ ነበር ማለት ነው። አጋጣሚ ሆኖ ናታል ይደውላል ማለት ነው። ናታል በሚደውል ሰዓት ታነሳለች ስልኩን። የት ነሽ ይላታል ማለት ነው። ቤዚም ከአዲሱ አፍቃሪዋ ጋር ወክ እያደረገች ነበረ። እንዴ እኔን ሳታስፈቅጂ ወደ የት ወጥተሽ ነው ቤዚ ይላታል ናታል ማለት ነው። ከዚህ በኋላ እንድትወጪ አልፈልግም በዚህ ማታ ብሎ ያስጠነቅቃታል ማለት ነው። የቤዚም አፍቃሪ እንደዛ ሰምቶ ናታል ሲደውልላት ሉሊት ከዚህ በፊት ስለ ቤዚ መጥፎ ነገሮችን እየነገረችው እንደነበረ አይተናል ማለት ነው። ውድ ቤተሰቦች ይህንን እየነገረች እንትን እንዳለችው አይተን ነበረ። እሷም እንግዲህ ይህን የነገረችበት ምክንያት ምንድን ነው? ያው ቤዚን ከቤዚ ጥላቻ አንጻር ነው። ናታል እኮ ትንሽ ፊት ቢሰጣት ትታት ትመጣለች፣ ቤዚን አትቅረባት ብላው ነበር ልጁ ማለት ነው። እሱም ደግሞ ስለ ቤተሰብሽ ማውራት አይከብድም ወይ እንደዚህ ለኔ እያላት ነበር ማለት ነው። ያው ሉሊትን ታውቃታላችሁ፣ ስትንሸዋከክ ስለ ብዙ ነገር ከጠየቋት እሺ ነው የምትለው። እና ናታልም አጋጣሚ ሆኖ ቤት ውስጥ እሱ ብቻ ነበር ያለው፣ እንደዚሁም ሉሊት ብቻ ነበረች ያለችው። ሉሊት እያለ ይጠራታል ማለት ነው። እሷም እየተንሻከከች ወደ ታች ትወርዳለች ከፎቅ። አይ ፎቅ እኮ ሁኜ ነው ሸዋር እየወሰድኩ ነበረ። አቤት ትለዋለች። አቤት ናታል ትለዋለች። ምኖች ነው የውላ ሰዓት ስጠራሽ እየጠራዎች አይደል እንዴ ችግር አለ እንዴ ይላታል ማለት ነው። እሷም ደግሞ አይ ምንም ሸዋር ገብቼ ነው፣ በዛ ላይ አንዴ ኤርፎን ለብሼ ነው ትለዋለች። ተርበተበተች። አየሽ እኔ ናታል ያና ወይስ ና ኤፎን ኩብሽ ምናምን ይላታል ማለት ነው። አይ ለዛ ለምን ነው ተርበተበሽ ሳ እውነትን ተናገሪ ይላታል ናታል ማለት ነው። በዛ የተነሳ ናታል እንግዲህ ቤዚና ጺን ወደ ቤት ሲገቡ የት ሄዳችሁ ነው ይላቸዋል። እኛ ወክ ልናረግ ሄደን ነው አየሩ ደስ ስለሚል ይሉታል ማለት ነው። ከዚህ በኋላ ያለኔ ፍቃድ እንዳትንቀሳቀሱ በማታም ደግሞ አትውጡ ይላቸዋል ማለት ነው። አሁን እኔ እምሄድበት አለኝ እዛው ነው ማድረው፣ እናንተ ደግሞ እንዳትጠብቁኝ ይላቸዋል ማለት ነው። ሉሊትም እንደለመደችው ላለቃዋ መልእክት ልታስተላልፍ ናታል ወጣ ልትን ነበረ። የዛን ሰዓት ናታል እቤት አያድርም ብላ ስትናገር ለያፌት ደውላ፣ እሱ ግን ሉሊትን እየፈተናት ነበር ማለት ነው። ናታል አልሄድም አልወጣም ያፌትም ደግሞ የኔ ሰዎች እኮ ውጭ ላሉ እንዴት ሊያልፍ ቻለ? ወይስ ሌላ በራላችሁ ሉሊት ይላታል። ሉሊትም ደግሞ አይ የለም እንዴት ሁለት በራለ ትላለ? የዚህ ቤት በር እኔ እስከማውቀው ድረስ አንድ በር ነው ያለን እኮ ትላለች ማለት ነው። በዚህ የተነሳም እየተጨቃጨቁም ሆነ ምንም እያሉ አብረው እንትን ይላሉ ማለት ነው። እሷም ደግሞ ሉሊት ግራ ተጋብታ እንዴ ናታል የት ሄደ ይባላል? አሁን ኬርኩ ብሎኝ አይደል እንዴ ወጣውትልና ብቻዋን ታጉመተምታለች ማለት ነው። ከዛ ቤዚ እንግዲህ ያው ከአዲሱ ፍቅረኛዋ ጋር ያለችው እንደነገርኳችሁ፣ መጨረሻሽ ምን ይፈጠራል? ይሄን ይመስላል። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ